እግዚአብሔር ታላቅ ታምር አድርጎ ጸሎተኛ ሰው እንደማያደርገን ማወቅ አለብን። እግዚአብሔር ሰውንም ይወቅሰው አንዱ በታሪክ ነው። እግዚአብሔር በታሪክ ይወቅሳል ሰው። በታሪክ የሚወቅሰው ምንድን ነው? ራበኝ ብለህ የምትጠረጥረኝ መና ሳወርድ ያደረግኩትን ኃይሌን የት ረስተኸው ነው? ፈራው የምትለኝ በኃይል ከፍዬ ማሻገሬን የት ጥለኸው ነው? እሳት ፈርቼ ካድኮ የምትለኝ ለሦስቱ ሕፃናት እሳት ማብረዴን የት ጥለኸው ነው? አውሬ ፈርቼ እግዚአብሔር የትናንትናውን አይቶ የሚታመን ነው። ለዚህ ቅዱስ ጳውሎስ ክርስቶስ ትናንትም ዛሬም ያው ነው ብሎ የተናገረ ከዚህ የተነሳ ነው። አቤት ወደ ፈተና አታግባን፣ ወደ ፈተና አታግባን፣ መከራ ፈርተን አንተን ከመካድ አድነን ማለታችን ነው። ስለዚህ ፈተና እንዳይመጣብንም ጸልይ፣ ከክፉ ሁሉ አድነን እንጂ በሰማይ እንደ በረዶ በምድር እንደ ዘንዶ ከታዘዘ መቅሰፍት አድነን አልነው። አዳነን። መንግሥት ያንተ ናትና መንግሥት ያንተ ስለሆነች ከዲያብሎስ መንግሥት አውጣኝ። በቃ በዚህ ውስጥ ያልቀረበ አቤቱታ አለ? እስኪ ንገሩኝ፣ ያልቀረበ አቤቱታ አለ ወይ? ስለዚህ ጸሎታችሁን ስትጨርሱ እንዲው ጌታ ሆይ አደራ እንዲው እንጀራም ስጠኝ እንዲህ ያለም ስጠኝ አይባልም። ቀርቧል፣ እዚያው ውስጥ ነው። እዚያው ውስጥ ሁሉም ነገር ተጠናቆ ቀርቧል። ለእግዚአብሔር ሰምቷል። ስለዚህ ጸሎት አታብዙ ያለ ማመልከቻ አታብዙ። እንዲው ለልጄም ልብ ስጠው፣ ለጎረቤቶችም ልብ ስጣቸው፣ የሰው መውደዱን ስጠኝ፣ ሰው ሁሉ ያየኝ ሁሉ እንዲወደኛል፣ ግርማ ሞገስም ስጠኝ፣ ገንዘቤንም ቢሆን አበርክተው፣ እየሰከርክ የገንዘቤንም በረከት ስጠኝ። እንደዚህ ብሎ የለም በእውነቱ ማለት ነው። የራሴን ድርሻ መወጣት ይገባል ማለት ነው። ስለዚህ እንዲህ ያለ የቃላት ድሪቶ አታብዙ። ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንግዲህ ሰው ጸሎት ሲጸልይ አንድ የሚገባው ነገር የሚጸልየው ጸሎት እየሰሙ መጸለይ ነው። ብዙ ጊዜ ጸሎት ስንጸልይ ሐሳባችን ይበተናል እና ሐሳባችን ከሚበተንባቸው ምክንያቶች በጣም ብዙ ናቸው። ራሱን ችሎ አንድ ትምህርት የሚሆን ነገር ነው። ሐሳባችን ከሚበትኑት ነገሮች አንዱ የጋኔን ፈተና ነው። ስንጸልይ ሐሳባችን የሚበትንበት ምክንያት ስንጸልይ ሐሳባችን ስለሚበተን ጸሎቱን እግዚአብሔር አይቀበለውም ብለን ጸሎት እንድናቋርጥ ነው። ሰይጣን በምድር ላይ ከሚጠላቸው የጽድቅ ሥራዎች ዋናውና ትልቁ ጸሎት ነው። ከሁሉም የጽድቅ ሥራዎች ጸሎትን ሰይጣን ይጠላል። አልቦ ግብር ዘያፈቅር ሰይጣን ከመ አሕድጎ ጸሎት። ሰይጣን እንደ ጸሎት ማቋረጥ አድርጎ የሚወደው ነገር የለም። ስለዚህም መጀመሪያ እንዳይጸልዩ የጸሎት ጊዜያችንን ሌሊት እንድንሻማ ማታ በማይረቡን ነገሮች ጊዜያችን እንድናመሽ በማድረግ ማታ ካመሸን ሌሊት መነሳት ስለማንችል ሰይጣን እንዲያ የሚያደርግበት ምክንያት የጸሎት ጊዜያችንን አስመሽቶ ካባከነ በኋላ ሌሊት አዳክሞ ቅንድብን በማክበድ ለጸሎት እንዳንነሳ ያደርጋል። ከተነሳን ደግሞ ይትመነገን በሐሌወ ከንቱ ነገሮችን በማሰብ ልቡናን ይበትናል። ከተቻለው ለጸሎት አለማስነሳት፣ እምቢ ብለውት ከተነሱ ደግሞ ሐሳብ መበተን። የሚበትንበት ምክንያት እንዲህ እያልኩ ብጸልይ እግዚአብሔር ይሰማኛል ወይ? ሐሳቤ ላልተሰበሰበበት ጸሎት ምን ያደክመኛል ብለን ጸሎት እንድናቋርጥ ነው። ሐሳባችን ሌላው የሚበተነው ምንድን ነው? እምነት ስለሌለን ነው። እምነት ስለሌለን ስንጸልይ ሐሳባችን ይበተናል። እንዴት ነው እምነት ስለሌለን ማለት? በሕይወታችን ዙሪያ ያሉትን ችግሮች ነገ ምንድን ነው የሚሆኑ ብለን እናነሳቸዋለን። እግዚአብሔር ያውቃል፣ ከገሌ ጋር ተጣልቻለሁ፣ ምንድን ነው የምሆነው? እኔ መጨረሻዬ ምንድን ነው? የምኖረው የት ሀገር ነው? መጨረሻ የሚደመደመው በምን አይነት ሥራ ነው? ከማን ጋር ነው የምኖረው? እንዲህ ያለውን ችግሬን የምፈታው በምንድን ነው በማለት ሆን ብሎ ጸሎታችን ላይ የሕይወታችንን የዛሬና የወደፊት ነገሮችን እያስታወሰ ያለፈ የኃጢአት ታሪካችን እየዘረዘረ በጸሎት ጊዜ ላይ ሐሳባችን እንዲበተን ያደርጋል። ለዚህ መፍትሄው ማመን። እምነቱም እንዲህ የሚል ነው፣ እግዚአብሔር ያስብልኛል። እስራኤል የሚወርሱት የምድር ርስት የወጡት ያመለጡት
ከምድር ጠላት የሚጠፋላቸው የምድር ጠላት እንዲህ ያለ ነው። እናንተ ግን የምትወርሱት የሰማይ ርስት፣ የጠፋላችሁ የሰማይ ጠላት፣ ያመለጣችሁ ከዘላለም እሳት። እንዲህ ከሆነ በቃል ኪዳን ከከበሩት ከእስራኤልማ በልጅነት የከበራችሁ እናንተ አትበልጡምን? ስለዚህ ከእስራኤል የበለጠ ሐሳብ ይኖራችሁ። ለእስራኤል ካሰበላቸው ለእናንተማ እንዴት አያስብላችሁ? ምድርን ለምግብ አትጨነቁ፣ ለልብሳችሁ አትጨነቁ። ወበይንተ አራዝኒ ምንተ ትብሉ ርዩ ጽያሐተ ገዳም ዘከመ ይልህቁ። የምድረ በዳ አበቦች እንደምን እንደሚያድጉ ተመልከቷቸው። ሰሎሞን ጥቀ በኩሉ መኃይሊሁ ኢለብሰ ከመ አሐዱ ሁሉ። ሰሎሞን እንኳን በዚያ ባለጸግነቱ ከአበቦች እንዳንዱ አድርጎ አልለበሰም። ማለት የአበባ ምንጣፍ ቢያስነጥፍ አበቦችን አይቶ ነው። አበቦች ግን ከባህሪያቸው አንቅተው ይለብሳሉ። ወናሁ ጽጌ ገዳም ዘዮም ሀሎ ዘከመ ያለብሶ እግዚአብሔር። ነገ በእሳት የሚቃጠለውን አበባ እግዚአብሔር እንዲህ በጌጥ በመዓዛ የሚያስጌጠው ከሆነ ኦ ሕጹፃን ሃይማኖት እፎኪያክሙ፣ እናንተ እምነት የጎደላችሁ እናንተንማ እንዴት አያላብሳችሁ? ስለዚህ ስለምን ለልብስ ትጨነቃላችሁ? አንድም ነገ በገሃነም የሚቃጠለውን አረኒ አሕዛብ እግዚአብሔር እንዲህ የሚመግበው ከሆነ እናንተንማ እንዴት አይመግባችሁ? ስለዚህ አላቸው ወበይንተ ዝብለክሙ የተተክዙን ዘትብሉ። ስለዚህ እላችኋለሁ እንዲህ እያላችሁ አትጨነቁ። ምንተ ንበልዕ ወምንተ ንሰቲ ወምንተ ንትከደን፣ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን አትብሉ አትበሉ። ወዘንተሰ ኩሉ አሕዛበ ምድር ዘአፋ ያሐስስዎ፣ እንዲህ ያለውን ጸሎትስ አሕዛብም ይጸልዩታል። አንትሙሰ መቅድመ ኩሉ ህሱ መንግሥቶ ወጽድቆ፣ እናንተ ከሁሉ አስቀድማችሁ ጽድቁን ፈልጉ። ወኩሉ ይትሰከክሙ፣ ሌላው ይጨመረላችኋል አለ። ሌላው ዳረጎት ነውና በጽድቅ ላይ የምድር ሀብት ይጨመረላችኋል ማለት ነው። ሊቁ ቅዱስ ዮሐንስ አፈወርቅ ይህንን ሲተረጉም ምን አለ? ንሕነሰ ወለጥነ ሥርዓቶ ለእግዚአብሔር፣ እኛ የእግዚአብሔርን ሥርዓት የእግዚአብሔርን ሕግ አገላበጥ ነው አለ። እሱ አስቀድማችሁ ጽድቁን ፈልጉና የምድሩን እጨምርላችኋለሁ ብሎ ነበረ። እኛ ግን መጀመሪያ የምድሩን ኋላ ጽድቁን ስለምንፈልግ ወበይንተ ዝንረክባ ለዛቲ ወይለንታክቲ፣ በዚህ ምክንያት እኛ የሰማዩንም አናገኝም የምድሩንም አናገኝም ብሎ ይነገራል። ስለዚህ ስለምንም ነገር አትጨነቁ አትጨነቁ። ጭንቀት ጸሎትን ያስተጓጉላል። እምነት መጉደል ነው እንዲህ ያለው ነገር። ስለ ሁሉም ነገር እግዚአብሔር ያስብልኛል በሉ። እስኪ ሁላችሁ እግዚአብሔር ያስብልኛል በሉ። ማን ያስብልኛል? እግዚአብሔር ያስብልኛል ካላችሁ ልባችሁ ይሰበሰባል። ሌላው ለሚጨምርላችሁ ነገር ደግሞ ምንድን ነው? የምንጸልዩን ነገር መስማት ነው። በጸሎት ጊዜ መሳተፍ ያለባቸው አካላት አሉ። ምን ናቸው? እግር ይሳተፋል፣ እጅ ይሳተፋል፣ ዓይን ይሳተፋል። ከዚያስ ደግሞ ምንድን ነው? ጆሮ ይሳተፋል። ጆሮ ሲሳተፍ ልብ ይሳተፋል። ልብ ከታሰረ ደግሞ ከዚህ በኋላ ሁሉም ነገር የተሰበሰበ ይሆናል። ይሄን እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓይን ብታስተካክልህ ከአንተ አውጥተህ ጣላት፣ እጅ ብታስተካክልህ ከአንተ ቆርጠህ ጣላት፣ እግር ብታስተካክልህ ከአንተ ቆርጠህ ጣላት። ምን ማለቱ ይሆን? እጅ ሰነፍ ከሆነችብህ ቆርጠህ ጣላት ማለት ፈቃዷን ቁረጥባት። ፈቃዷ ምንድን ነው? ማረፍ። አንተ ደግሞ ፈቃዷን ቁረጠውና ዘር። ዓይን ብታስተካክልህ ከአንተ ቅጣት። ማረፍ ነው የምፈልገው፣ መተኛት ነው የምፈልገው፣ ማንቀላፋት ነው የምፈልገው፣ ስራ አለብኝ፣ ደክሞኛል ብሎ ዓይን ማንጎላቸት ከፈለገ ካንተ አውጥተህ ጣላት። ፈቃዷን ቁረጥና ባንቃይዶ ቅጣት። ቅዱሳን ሐዋርያት ስለ እንጀራ ሲጨነቁ አንድ ቀን ጌታ እንዲህ ነው ያላቸው፣ እናንተ እምነት የጎደላችሁ 5 እንጀራ አምጥታችሁ ስንት አድርጌ ነው የሰጠኋችሁ? 7 እንጀራ ሰጥታችሁ ስንት ሰው ነው ያበላው? ያንን እያሰባችሁ ስለምን ስለ ምግብ ትጨነቃላችሁ ብሎ ቅዱሳን ሐዋርያትን ገስጿቸዋል። በዚያ በታሪክ የጌታችን የመድኃኒታችን ኢየሱስ ክርስቶስ ክርስቲያንነት ማለት ምን ማለት ነው? ክርስቶስ በምድር ላይ ካደረጋቸው ስራዎች ውስጥ በአካል ያሉን ያህል መቁጠር ማለት ነው። ተራራ ሲወጣ በተራራ ላይ ቁጭ ብሎ ተገኝቶ አብሮ መገሰጽ፣ መርከብ ውስጥ ሲገባ አብሮ መግባት፣ አብረን እዚያ ውስጥ እንዳለን በእኛ ላይ የነገር የዝሙት የኃጢአት ማይበል ሲነሳብን የዚያን ጊዜ ምን ማለት አለብን? በእውነቱ አቤቱ ንቃ እግዚኦ ለምን ትትነጉም፣ አድነን እግዚኦ ከመ ንሙት፣ እንዳንጠፋ አድነን ብሎ
ከመርከቢቱ ውስጥ እንዳለን አስበን ከነገርነው መድኃኔዓለም እንደዚህ አድርጎ የሚወደው ነገር የለም። ትናንት የሰራውን ነገር እንደሚያስታውሰት አድርጎ እግዚአብሔር የሚወደው ነገር የለም። አይሁድን እኮ የሚወቅሳቸው እኮ በዚህ ነበር። አባቶቻችሁ ያልገደሉት ነቢይ ወዴት አለ? ለአባቶቻችሁ መና ወርዶላቸው ነበረ። እናንተ የነቢያትን መቃብር የምትሰሩ የተለሰናችሁ መቃብራት፣ ያን ሁሉ ነገር ተመልከቱ። ሙሴንስ ብታምኑት ኑሮ እኔን ባመናችሁ ነበር። አኳነ ዘአስተዋድየክሙ ሀበ እግዚአብሔር አላ ውእቱ ሙሴ። ተመልከቱ፣ ያስተዋድየክሙ እናንተ የምታምኑት ሙሴ ስለኔ ይከሳችኋል፣ ስለሱ ነግሬያችኋለሁ ብሎ እግዚአብሔር ሰውን የሚወቅሰው አንዱ በታሪክ ነው። እግዚአብሔር በታሪክ ይወቅሳል። ሰው በታሪክ የሚወቅሰው ምንድን ነው? ራበኝ ብለህ የምትጠረጥረኝ መና ሳወርድ ያደረግኩትን ኃይሌን የተረስተኸው ነው። ፈራው የምትለኝ በኃይል ከፍዬ ማሻገሬን የጥለኸው ነው። እሳት ፈርቼ ካድኮ የምትለኝ ለሦስቱ ሕፃናት እሳት ማብረዴን የጥለኸው ነው። አውሬ ፈርቼ ካድኩ የምትለኝ ለዳንኤል የለጎንኩትን አናብስት የለጎንኳቸውን የተረሳቸው ነው። ውሃ ሞላብኝና ፈራው የምትል ለሐዋርያት የገሰጽኩትን በኃይል የጥለኸው ነው። ለእነሱ ያበረርኩትን ነፋስ የጥለኸው ነው። እግዚአብሔር የትናንትናውን አይቶ የሚታመን ነው። ለዚህ ነው ቅዱስ ጳውሎስ ኢየሱስ ክርስቶስ ዘትማልም ወዮም ወክመ ውእቱ እስከ ለዓለም፣ ክርስቶስ ትናንትም ዛሬም ያው ነው ብሎ የተናገረ ከዚህ የተነሳ ነው። ስለዚህ በጸሎታችን መሳተፍ አንዱ መሳተፍ ያለበት ምንድን ነው? ጆሮ መሳተፍ አለበት። ጸሎት ስጸልይ በቃ ሳላውቀው ከአትብ ገጽ ጀምሬ ደርሼ የእሑድ ውዳሴ ማርያም ደርሼ ያገኘውን ምን ላድርግ ይላል። ሁሉም ሰው እንደዚህ ይህን ጥያቄ ይጠይቃል። ግን መልሱ ምንድን ነው? መስማት ነው። ማወቅ የሚገባን ደግሞ እግዚአብሔር ታላቅ ታምር አድርጎ ጸሎተኛ ሰው እንደማያደርገን ማወቅ አለብን። እግዚአብሔር ጸሎተኛ ሰው እንዲያደርጋችሁ ከፈለጋችሁ አትድከሙ፣ አያደርጋችሁ። ለፍቶ ነው። ጸሎተኛ የሚኮነው ተጸልዮ ነው። እስኪ በሉ ሁላችሁም ጸሎተኛ የሚኮነው ምን ተብሎ ነው? እስኪ ስለዚህ ለጸሎተኛነት ምን እናድርግ? እንጸልይ በሉ እንጂ። ለጸሎተኛነት ምን እናድርግ? እንጸልይ። ስንጸልይ ምን እንሆናለን? በሉ እንጂ ጸሎተኛ እንሆናለን። ምን ይላሉ አባቶቻችን? የሌላን ሰው ራስ ቅቤ የሚቀባ ሰው የእሱ እጅ ቅቤ መንካቱ ይቀራል ይላል። ስለዚህ ጸሎትን ቅቤ ያደርጉት። ምንም እንኳን ጸሎታችን በረከት የማይገባው ቢሆንም እንኳን መንካታችን ግን አይቀርም። በረከት ማግኘታችን አይቀርም። አጋንንት መሸሻቸው አይቀርም። ጸሎታችን እኛ ባይገባን እንኳን ጋኔን ይገባዋል፣ ሰይጣን ይገባዋል እኮ በደንብ አድርጎ ነው የሚገባው። ይሰማል። ይሄ ሰውዬ ነው የሚለው እኮ ይሄ ሰውዬ ዛሬ አንድ አሁን ስማት የደገመ ነገማ 150 ዳዊት ይደግማል። ስለዚህ ሳይርቅ በቅርቡ ሳይደርቅ በርጥቡ ይሄን ሰውዬ አሁን ላስቀር ብሎ እኮ ነው የሚያሰናክለኝ። እውነቴን የምነግራችሁ ሰይጣን የሚንቀው ጸሎት የለም፣ እግዚአብሔርም የሚንቀው ጸሎት የለም። ሁሉንም ሰው ይሰማል እግዚአብሔር። እንዲያውም እግዚአብሔር ኃጢአተኞችንም ይሰማል። አላችሁን? እግዚአብሔር ከሁላችን ጋር ይሁን።